ሰላም ሰማለሁ። እንዴት ናችሁ? ሰላም ሁላችሁንም ሰላም ብያለሁ። ያላችሁበት ዩቱብ አሁን ጀምሯል። የለም ዩቱብ ያላችሁ ዩቱብ አሁን ጀምሯል። መዝሙር ላይ ሲሆን ነው የማይጀምረው። አሁን ጀምሯል እና አለ ዩቱብ ቪዲዮም ለቅቄላችኋለሁ። እንደውም ዩቱብ ላይ ቪዲዮም አለ። ሰው የላችሁም የለህም የምትሉ አለን ዩቱብም ላይ ማለት ነው። እና እንኳን አደረሳችሁ፣ እንኳን ሰላም መጣችሁ። እና እንዴት ናችሁ? ምን አዲስ ነገር አለ? ማልቱ ሀረዋ ምናምን ነገር ትጅራ ማልቱ ሀረዋ እንጀራ ምናምን ነገር ምንድን ነው? ሐዲስ ነገር ያለው ሐዲስ አዲስ ነገር አለ እና ቀዝቀዝ ብላችኋል። ዛሬ እየበላችሁ እየጠጣችሁ ነው መሰለኝ። ለዛ እኔም ደግሞ ሳየው ቀዝቀዝ አልኩ ማለት ነው። ማርታ ግን ትምህርትን ወዳ ትማር ነበረ። ሁለት ቃል ደንግጣ ከስር እኮ አስገባኝ ያለ ቁጥር እየጻፈች ነበር። ማርታ ግን ስላት እኔ ትምህርት አልወድም ብላ ሁለት ቃልች። የመጽሐፍ ቅዱሷ ማርታ ትምህርት ትወድ ነበር። እንዴት እንዳኖርክ ሰላም ብያለሁ። ቃል ናይመን ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። ቦስ እንኳን አደረሰ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰ። ዛሬ ያለ ቃል ፍጡር ሰላም ብያለሁ። ቃል እንዲሁም ታችም ላይም ያላችሁ ሁላችሁንም ሰላም ብያለሁ። እንኳን አድረሳችሁ ለቅዱስ ጴጥሮስ እና ጳውሎስ እንዲሁም ለአቡነ ገብረ መንፈስ ቅዱስ በዓል። እሺ እንኳን አብሮ አደረሰን ብለናል። እኛም እንግዲህ ዛሬ ቶፒካችን ያለ ቃል ፍጡር አይደለም የሚለውን የሙስሊሞችን አርጉመንት ዘን ሰው ምንድን ነው የሚለውን አንዳንድ ነገር ትንሽ እንመለከታለን ማለት ነው። ሰው ቁርአን ምንድን ነው የሚለውን እንመለከታለን። እሱን እናያለን ማለት ነው። እንደዛ ነው። ምን ይመስላችኋል? እንደዛ ብናይ ነው መተኛት ይሻላል። አረ የምን መተኛት ነው ትላለህ? እየበላ ነው ወይስ እየበላን ነው ትላለህ? ድማሙ የሆነ ከአይኔ ይሁን አላውቅም። አሪፍ ነው
የበሉ ይሆናል። ቶፒኩ በጣም ድንቅ ቶፒክ ነው። ብዙ ጊዜ ሙስሊሞች የፈጣሪ ቃል እንግዲህ እዚ አካላዊ ቃል ክርስቶስን ይቃወማሉ። የአላህ ቃል ደግሞ ፍጡር አይደለም ብሎ አዘሴም ታይም ያምናሉ። ይህን ተንተርሰን ብዙ የምናነሳቸው ፖይንቶች ይኖራሉ። በደንብ የምንማርበት ቶፒክ ይሆናል ብዬ ተስፋ አደርጋለሁ። አይ ቲንክ ከዚህ ሰዓት ጀምሮ ሙስሊሞች መላክ ይችላሉ አይደል? እና ታፕታፕ ሊንክ እያደረጋችሁ ሼር አድርጉ። አይ ቲንክ ቪዲዮ ለቀዋል ቦታውንም ዩቲዩብ ላይ ያላችሁ ቪዲዮ ካያችሁ በኋላ ላይክ፣ ኮሜንት፣ ሰብስክራይብ ምናምን እያደረጋችሁ በዩቲዩብም ያላችሁ ሰላም ብለናል። በእንደዚህ አይነት መልኩ እንቀጥላለን። ሙስሊሞች ላኩና ቆንጆ ምሽት ይኖረናል። ማንም የምንማማርበት ቁርአን ምንድን ነው የሚል ይሆናል ማለት ነው። ቁርአን ያላህ ቃል ነው ብለው ይላሉ። ኦኬ ፍጡር ነው ፍጡር አይደለም የሚለው ላይ አርጊው እናደርጋለን። ፍጡር አይደለም የሚል አለ ወይስ ጥቅስስ አለ ወይ ማለት ፍጡር አይደለም የሚል አለ ወይ? ፍጡር አይደለም ብለው የሚሞግቱ ስለሆነ የሚል አለ ወይ? አይደለም የሚል አለ ወይ? ከሌለ ከታምጣው ነው ራሳቸው የፈጠሩት ነው ወይ? እንደዛ የሚል ጥቅስ ከሌለ ክርስቶስ ላይ ክርስቶስ ኖ እግዚአብሔር ቃል ምን ከሱ ወጣ ማለት ጀስት ተፍጥረት ጋር አገናኝተው ፍጡር ነው ምናምን የሚሉ ንግግሮችን ስለሚናገሩ ቀላል ነው። ሰው ያለ ቃልስ ምንድን ነው እሱ? ፕላስ ደግሞ አማላጅ ሆኖ እንደሚመጣ ስለሚታመን የገረጣ ሰው ሆኖ ይመጣል። ቁርአን ራሱ ማለት ነው። ቁርአን የገረጣ ሰው ሆኖ የሚመጣ ከሆነ ቁርአን በራሱ ፐርሰናል ኢንቲቲ ያለው ወይ? ማለትም ፐርሰን መሆን ይችላል፣ እኔ ማለት ይችላል፣ ሰው መሆን ይችላል። ምንም እንኳን በስጋ መገለጥን ባያምኑትም ቃሉ ግን ወደ ሰውነት የሚቀየር ከሆነ ሞዳሊዝምን ያምናሉ። ያ ቃሉ ያለ ቃል ወደ ምን ይቀየራል ማለት ነው? ወደ ሰውነት ይቀየራል። ያውም የተሟላ ሸምገል ያለ ሰው ይሆናል ማለት ነው። ይህንንስ እንዴት ያዩታል ሙስሊሞች የሚለውን አብረን የምንፈትሸው ይሆናል ማለት ነው። አብረን የምናየው ይሆናል። እንዴት ሌሎቻችን እየተማርን ታብታብ ኮፒ ሊንክ ማድረጋችን ነው። ይሰማለኝ ነው። ቀጥሉ። ቆይ እንትኑን ላስተካክለው። ያ ትሰማለህ? ወጣ እንደ ሙስሊሙ ሴታፑን አንድ ላስተካክል ብዬ ነው። ይሰማል አሁን? ያ ይሰማል። እኔ ጋር በደንብ ይሰማኛል። ከስር ይሰማችኋል አይደል? አሁን ይሰማ ይሰማል። ድምጽ ይሰማል። ከስር ይሰማል። እንጆ ኦኬ። ያለ ቃል ምንድን ነው? ቁርአን እውነት ያለ ቃል ነው ወይ የሚሉትን የምንዳስስበት ይሆናል ማለት ነው። ያለ ቃል ምንድን ነው? ቁርአን ያለ ቃል ነው ወይ? ያለ ቃል ከሆነ ደግሞ ምንድን ነው? ጅማሬ ያለው ወይ? ምን አሉ ገብተዋል። ያለ ቃል ምን ብላችሁ ነው የምታምኑት ወገን?
የአላህን ቃል ምን ብላችሁ ታምናላችሁ? የአላህ ቃል ምንድን ነው? ፍጡር ነው ወይንስ አይደለም? ዛ ኩዌሽን የእኛ ጥያቄ ይሆናል ይሄ ማለት ነው። የእናንተ መልስ ኔክስት ይቀጥላል ማለት ነው። አንተ መሐመድ እንኳን ደህና መጣ። ሙሐመድ ስማል ሰላም ሰላም፣ እንዴት ነው አለን? እንዴት ነው ሙስሊም? ቁርአን ያለው ቃል ነው ብለህ ታምናለህ? አዎ ያለው ቃል ነው። ኦኬ፣ ያለው ቃል ነው ስትል ምን እያልክ ነው? ያለው ቃል ነው ስትል ምን ማለት ነው? ያለው ቃል ማለት አላህ በራሱ ያወረደው ማለት ነው። ያወረደው ስትል ወደ ነብያቶች ያወረደው ወደ ነብያችን ረሱል አለይሂ ሰላቱ ወሰላም አለ ወደ እሱ ያወረደው ማለት ነው። ኦኬ፣ ያ በጅብሪል አማካኝነት ያወረደው ጅብሪልንም እሱ ነው ያወረደው አብሮ የሚሆን አይደለ? ቁርአኑ ልክ እንደ ጅብሪል ፍጡር ነው? ፍጡር ነው ወይ? ቁርአንማ ቃል ነው። ኦኬ፣ ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር ነው እንጂ። ኦኬ፣ ስለዚህ ቁርአን ያለ ቃል ፍጡር ነው አይደለም? ወንድማችን ተሳስቷል እና ይመልሳል። ቆይ እሱ ይጨርስ። አልተሳሳትኩም፣ ገና እያወራን ነው። አላህ ያወረደው በጅብሪል አማካኝነት ነው አለ ቁርአንን። በጅብሪል አማካኝነት ወደ ማን ነው የወረደው? ወደ ነብያችን ረሱል አለይሂ ሰላቱ ወሰላም። ኦኬ፣ ያ የወረደው ቁርአን ወደ ጅብሪል የወረደው ቁርአን ተብሎ ይጠራል አይደል? አይዋ ኦኬ፣ ጅብሪል ፍጡር ነው አይደለ? አይዋ ቁርአኑም ፍጡር ነው። አይዋ ኦኬ፣ ስለዚህ ጅብሪል አላህ ለጅብሪል ቁርአንን ፈጥሮ ሰጠው። ጅብሪል ደግሞ ለሙሐመድ ሰጠው። ሙሐመድ ደግሞ ለሳባዎቹ ነገራቸው። እንደዛ ነው የምታምኑት? አዎ። መልካም። በመጀመሪያ ብለኛል ቁርአን ያለ ቃል ነው። ያለ ቃል ደግሞ በጅብሪል አማካኝነት ወደ ሙሐመድ የመጣ ነው። ጅብሪልም ቁርአንም ደግሞ ፍጡር ናቸው ለኸኛል አይደለ? መልካም። ስለዚህ አንተ የምታምነው ወይንም ደግሞ እስልምና የተማርከው እንደዚህ ነው? አይዋ ኦኬ። ኢስላም ምንድን ነው? እሱ የሳተው ነገር አለ ሙሐመድ? ትክክል አለም እያልከው ነበረ። ትክክል አለ የምትለው አለ ኢስላም? የኢስላም የኢስላሙ የኢስላሙ ነው። ማንኛውን አወራው ነበር ቅድም ጣልቃ የገባብን ቅድም ማን ነው? ኦኬ፣ የኢስላሙ አሁን መቀጠል ትችላለህ። ትክክል አላችሁም ቅድም ስላልከን ምንድነው ትክክል አልሆን ነው? ቁርአን በሙሐመድ ላይ የወረደ በጅብሪል አማካኝነት ሲሆን ጅብሪልም ሆነ ቁርአን ፍጡር ናቸው ብሏል። ወንድም ለምሳሌ እዚህ ላይ ስህተት አለ? ስህተት አለ ወይ? እኔ ልመልስልህ። ኦኬ፣ ስህተት አለ? ትክክል ነው። ሙሐመድ
ሙሐመድ ላይ ፍጡር ነው ማለት ሳይሆን ቁርአን የአላህ ቃል ደግሞ ትእዛዝ ነው። አሁን ለምሳሌ ኢየሱስንም ኩን ፈየኩን በሚል ቃሉ ነው ያስገኘው። ኩን አለው ሆነ። ማን ጠየቀ? ትእዛዝማ ብዙ ትእዛዞች አሉ። ፍጡር ነው ፍጡር አይደለም ተባልክ እንጂ ቀላል ነው። ተስማማው። ትእዛዝ ይሁን ቃል ማለት ትእዛዝ ነው አልከኝ። ሰው ትእዛዝ ፍጡር ነው ፍጡር አይደለም። ለምሳሌ ብዙ ትእዛዞች አሉ በቁርአን ውስጥ። ሰላት ስገድም አትስገድም ትእዛዝ ነው የሚሆነው አይደል? እንዴት ወሲብ ማድረግ እንዳለባችሁም ትእዛዝ ነው እሱ የወረዱት በቁርአን ውስጥ። ሽንት ቤት ስገባ ምን በል የሚለውም ትእዛዝ ነው። ያ ትእዛዙ ፍጡር ነው ፍጡር አይደለም? ፍጡር አይደለም ነው አይደለም የሚባል ጥያቄ አያስመጣም። ቃል ራሱን የቻለ ቃል ነው የሚባለው። ትርጉሙ ራሱ ቃል ፍጡር ነው ፍጡር እዚህ ውስጥ አይገባም። የማይመለከተው ነገር ነው። ለምሳሌ ውሃ ነው አይደለ? ውሃ ሻይ ነው ቡና ነው ትላለህ? ሻይ ነው ቡና ነው ይባላል? ውሃ ልል እችላለሁ። ቆይ ውሃው ከተፈላ እና ሻይ ቅጠል ከገባበት ሻይ ነው ላለው እንጂ ውሃ አድለው። ከዛ በኋላ እንዳጠቃላይ ውሃ ምንድን ነው? ውሃማ ውሃ ነው ምንድን ነው ይለኛል። እንደምን አይነት ቃልም ቃል ነው። ዘኢንድ ፖይንት አራት ነጥብ። ቁርአን የአላህ ቃል ነው የሰው ቃል አይደለም። ውሃ ምንድን ነው አለቀ አይባልም። ውሃ ፍጡር ነው ፍጡር አይደለም ካልክ መልሰህ ፍጡር ነው እልሃለሁ። ውሃ ምንድን ነው ስትለኝ እንደገና በኬሚስትሪ ከጠየከኝ H2O ነው እልሃለሁ። ውሃ እንደገና እንዴት መጣ አሁንም ብትለኝ አሲድ እና ቤዝ ሪያክት በሚያደርጉትም ውሃ ሊፈጠር ይችላል ብዬ መልስልሃለሁ። ምንድን ነው ፖይንት ምንድን ነው? H2O ነው ልበል። ውሃ ምንድን ነው ስትለኝ ውሃ ምንድን ነው ስትለኝ ወይንም ደግሞ ውሃ ማለት ይሄ የሚጠጣው ነው ልበልህ? ወይንስ ውሃ ምንድን ነው ስትለኝ የተፈጠረ ነው ልበልህ? ምንድን ነው ፖይንት? ውሃ ነው በቃ። ነንሴንስ የሆነ አርጉመንት አንስተህ ቃልም ቃል ነው ውሃ ነው አይባልም። ለምሳሌ እንዲገባ እኮ ነው አንድን ነገር አንተ ዝም ብለህ ወደ ሌላ ነገር መቀየር አትችልም። ለምሳሌ ይተረጎማል አልኩህ እኮ ይተረጎማል። ምንድነው ተብሎ አይታለፍም። ራይሂም ያመጣውን አርጉመንት እኮ መታወብ ያለው ውሃ ለምሳሌ በሶስቱ ስቴት ውሃ ምንድነው ስትለኝ ቀዝቃዛ ከሆነ ሶሊድ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ ፕሊስ ፈሳሽ ሊሆን ይችላል። እነኝን ስቴቶች ያልፋላል። ጋሽስ ስቴት አለው፣ ሶሊድ ስቴት አለው፣ ሊኪድ ነው። ሃይ ሌቭል ላይ ደግሞ ስትማር ፕላዝማ ሌቭል አለው አይደል? ውሃ ራሱ ምንድን ነው ስትል ከምን አንጻር ነው የጠየቀው? ከፊዚክስ ማለት ከኬሚስትሪ አንጻር ነው? ከተፈጥሮ አንጻር ነው? ምንድን ነው እየጠየቀው? ምንድን ነው? ዝም ብሎ እኮ አንድ ነገር ጥያቄ አይጠየቅም። አትሊስት ስለዛ ነገር ናውሎጂ ኖሮህ ነው። ይሄንን ደግሞ ከቃል ነው፣ ውሃ ነው። እንደዛ ነው የተማርከው። ውሃ ሪያክሽኑ እንዴት ነው? እንዴት ነው? ምንና ምንድን ነው? በኬሚስትሪው H2O ምንድን ነው? ኤች ምንድን ነች? ሃይድሮጅን፣ ኦክሲጅን። ከዛ እንዴት ይፈጠራል? እንዴት ሪያክት ያደርጋል? አሲድ እና ቤዝ እንደገና እንትን ሪያክት ቢያደርጉ ምን ይፈጥራሉ? ከዛ ውሃን ይሰጣሉ። ይህ ኬሚስትሪ ላይ አይ ቲንክ ሎወር ግሬድ ላይ የተማርከው ነው። ይሄ እንኳን አይ ቲንክ ግሬድ 9 ምናምን። ስለዚህ ዝም ብለህ አንድ ነገር ዲፋይን አድርገህ ነው ብለህ የምታልፈው አይደለም። የምታመጣውን ኤግዛምፕል አትሊስት አውቀህ ተጠቀመ፣ ምሳሌውን ተጠቀም። እኔስ የኢስላሙ ወይም ቢን ሙሐመድ ወይ አሉ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ቁርአን ያለ ቃል ነው ብለህ ታምናለህ? ምን አልከኝ? ጥያቄ ነበረኝ። ጥያቄ በኋላ ላይ መቀበል። አሁን ቶፒኩ ላይ ቁርአን ያለ ቃል ነው ብለህ ታምናለህ?
አዎ በደንብ የአላህ ቃል ነው ስትል ምን ማለት ነው? የአላህ ቃል ነው ማለት ስትል አልገባኝም ጥያቄ። የአላህ ቃል ነው ሲባል ምን ለማለት ነው? አላህ የፈጠረው ነው ለማለት ነው ወይንስ አላህ የተናገረው ነው? አላህ የተናገረው። ኦኬ። ስለዚህ አላህ ሊተራል የተናገረው ነው። አላህ በጅብሪል አማካይ ምን እድግ ተቋርጣል ተቋርጣል። እኔ ጋር አሁን ተመልሰዋል። ይሰማል? እኔ ይሰማል። የአላህ ቃል ነው ስትል ምን እያልክ ነው? የአላህ ንግግር ነው። ቁርአን ሌላ እንትን አለው እንዴ? ኦኬ። አላህ ስለዚህ የተናገረው ነው ማለት ነው። እፎይ ጥያቄ አልገባኝም። ማለት ቁርአን በቃ የአላህ ንግግር ብለን እናምናለን እኮ የአላህ ንግግር ነው ስትል፣ ስለዚህ ለምሳሌ የቁርአን ክፍል ውስጥ የሆነ ጥቅስ አለ። ለምሳሌ የሆነ ጥቅስ አንዱን ጥቅስ በለው እናንተ የምታውቀው የሚመስል አንዱ ጥቅስ አሁን ቁል ሁወ አላሁ አሐድ የሚለውን ሱረቱ ኢኽላስ ላይ ያለውን ይሄንን አላህ የተናገረው ነው ወይንስ የፈጠረው ነው? ቁል ሁወ አላሁ አሐድ ብሎ አላህ የተናገረው ነው። ስለዚህ አላህ ቁልሁ አላሁ አሐድ ብሎ ተናገረ ማለት ነው። ቁል ሁወ አላሁ አሐድ ብሎ ለጅብሪል ነገረው። ጅብሪል ደግሞ ለረሱል ሰለላሁ ዐለይሂ ወሰለም አመጣላቸው በዋሂ። መልካም። ስለዚህ አላህ እንደኔ ነው የሚናገረው ማለት ነው። አይ ቁል ሁወ አላሁ አሐድ አላሁ ሰመድ ለም ያሊድ ወለም ይውለድ ይላል። አንድም ቢጤ የሚበላ ቁል አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሱ እንዳለው አምሳያም ቢጤም የለውም። አንዴ መሐመድ ጣልቃ ትግባ። በንግግር ደረጃ እንዲህ ነው የተናገረው እንዳልከው እኔም እንደተናገርኩት እሱም እንዲህ ነው የተናገረው ወይስ ሌላ ዳይሌክት? መሐመድ ጣልቃ ትግባ ፕሊስ፣ አትረብሽ አሊያም አወርዳለሁ። ከኋላ ሴቷ እየረበሸች ነው ስታወሩ እንትን ይላል። ማይክ አታንሳ። እኔ አምሳያለሁ የለውም የሚለው ላይ ያለው አሁን ቁል ሁወ አላሁ አሐድ ብሎ እንደተናገረው እንዲህ የተናገረው ነው ብለኸኛል። ስለዚህ ቃሉ እንዲህ ከሆነ የተናገረው እኔ እንደተናገርኩት ነው የተናገረው ማለት ነው። እንደዛ ካለን ማለት ነው አምሳያ ኖረው ማለት እኮ ነው። አሁን እኔ የሚገርመኝ እኮ እሱ ነው። ሊትራሊ እሱ ባህሪው ነው ቃሉ ነው ባልከው መሰረት ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎ ለጅብሪል አላህ እንዲህ ቃል በቃል ከተናገረ በድምፅ እኔም ይኸው በድምፅ እንዲህ ተናገርኩኝ። ስለዚህ አምሳያለሁ እያልከኝ ነው? አይ የፍጡርና የአምላክ እንትን ባህሪ አንድ አይደለም። በድምፅ አይደለም እንደዚህ የነገረው ለጅብሪል አልኩ እኮ ድምፁ አሁን እኔ እናንተ አሁን እንደዚህ እንደምናወራው አይነት እንደዚህ ነው። አሁን የከሌ ድምፅ ነው እንደሚባለው አሁን አንተ ስታወራኝ የእፎይ ድምፅ ነው፣ እኔ ሳወራ ደግሞ የእኔ ድምፅ ነው እንደምንለው እንደዛ አይነት ባህሪ ወይም ደግሞ እንደዛ አይነት የሆነ ከሌላ ፍጡር ጋር የምናመሳስልበት ምንም አይነት መንገድ የለም። ስለዚህ ጅብሪል አስተካክሎ ነው ያመጣው ማለት ነው። አላህ በሌላ አይነት ዜማ ነግሮት ጅብሪል ደግሞ በሌላ ዜማ ለሙሐመድ ነገረው። ሙሐመድ ደግሞ ለእናንተ በሌላ ዜማ ነገራችሁ እዛ። ምክንያቱም አንድ አይነት ካልሆነ በደንብ አስተውል። ቃሉ አንድ አይነት ካልሆነ ቃሉ ያላህ ነው ካልክ ቃሉ አንድ አይነት ካልሆነ ያላህ ቃል ሊሆን አይችልም ማለት ነው። ምን ብለሃል? ቁርአን ያላህ ቃል ነው ብለሃል። አሁን እኔ ላይ ስትለኝ ቆይ እሱ ያንተ ቃል ነው ምናምን ብለሃል። ቃሉ ያላህ ከሆነ ያንኑ ቃል ያላህን ነው አንተ የምትለው ማለት ነው። እንዴት ቀጥታ ያላህን ቃል እያልከው ካልሆነ አላህ እንዳለው እያልክ ካልሆነ በመሀል የነበረው ጅብሪል አሻሽሎታል ማለት ነው። ለምሳሌ ሎክ
ቁል ሁወ አላሁ አሐድ የሚለውን አላህ ለምሳሌ እንደዚህ ቃል በቃል እንደዚህ አንተ እንደምትቀራው ካላለ ሚል ከሆነ ለምሳሌ ከዛ ጅብሪል ደግሞ መጥቶ ቁል ሁወ አላሁ አሐድ ብሎ ካስተማረ ለሙሐመድ አላህ የተናገረውና ጅብሪል የተናገረው አንድ አይሆንም ማለት ነው። ስለዚህ ምን አድርጓል ማለት ነው? ጅብሪል ከአላህ የሰማውን ቃል አሻሽሎ የራሱን ሞዲፋይ አድርጎ ለሙሐመድ ነግሮታል ማለት ነው። አይ እንደዛ አይነት ስልጣን የለም። እንደዛ ካሌለው ቀጥታ አላህና አንተ መቀሩ ተመሳሳይ ነው የሚሆነው ማለት ነው። ቁርአን ያም ሆነ ያለ ንግግር ነው አይደል? እኮ ከአንተ ጋር ተመሳሳይ የሆነ ንግግር ማለት ነው። ተመሳሳይ የምትለዋን ያዝልኛ። አይሆንማ፣ ተመሳሳይ አይደለማ። ተመሳሳይ ካልሆነ ደግሞ ተመሳሳይ ካልሆነ ደግሞ ጅብሪል ምን አድርጎታል ማለት ነው? ቀይሮታል። አልቀየረውም። ስልጣን ካልቀየረው ደግሞ ተመሳሳይ ነው የሚሆነው። የአንተ ንግግርና ያላ ንግግር ቁርአን ውስጥ ያለው ተመሳሳይ ነው የሚሆነው። እንዴ ቁርአን ውስጥ እኮ ያለው እኮ ያላህ ንግግር ነው። ታዲያ ያላህ ንግግር እኮ ነው እኛ የምናነበውም የምንመራበትም እኮ። ስለዚህ ተመሳሳይ ነው ያንተና ያላህ ንግግር ማለት ነው። ተመሳሳይ አትበላ አይባልም እንዴ። እሺ ቁል ሁወ አላሁ አሐድ አላህ በሌላ ነገር ነው ያለው ወይንስ እንደዚሁ ቃል በቃል ለጅብሪል የነገረው በል ቁል ሁወ አላሁ በል እርሱ አንድ ነው የምትለዋን ቃል በቃል እንደዚሁ እናንተ ጋር እንደመጣችሁ ነው ለጅብሪል የነገረው ቃል በቃል። ስለዚህ አንተም ቃል በቃል ስትላት አላህ እንዳለው ነው የምትለው ማለት ነው። ሚንስ ተመሳሳይ ናችሁ። አምሳያም ቢጤም የለውም። ራስህ እኮ አልከኝ ቃል በቃል እኔ እንደምለው ነው ካልክ አምሳያ ንግግር ነው። እሱን እኮ ቁርአን ንግግር ነው፣ ያላህ ንግግር ነው። አሁን ችግር የለውም አካሉ ላይ እንመጣለን። ንግግራችሁ ግን አንተና እሱ ተመሳሳይ ነው። አንተም በድምፅ ቁል አላሁ አሐድ ትላለህ፣ እሱም ቁል ሁወ አላሁ አሐድ ይላል። ተመሳሳይ አቀራር፣ ተመሳሳይ ድምፀት ማለት ነው። አይ ከአላህ ጋር ምንም እንግዲህ ፍጡራን የምንመሳሰልበት ምንም መንገድ የለም። እንደዛ ከሆነ ደግሞ ስለዚህ ጅብሪል አስተካክሎታል ማለት ነው። አላስተካከለውም፣ እሱም ስልጣን የለውም። እንዴ ካላስተካከለው ደግሞ ተመሳሳይ መሆን አለበት። አንተውም ባልከን መሰረት ላቅልልህ። እሺ ላቅልልህ። እሺ ይሄ ቃሉ አላህ የሚቀራው ፍጡር ነው ፍጡር አይደለም? አላህ የሚቀራው ማለት የአላህ ንግግር ነው። ያ ፍጡር ነው ፍጡር አይደለም እኮ የአላህ ንግግር ፍጡር ነው ፍጡር አይደለም ነው። አይ እሱ ባህሪ ነው እኮ። ምንድን ነው የአላህ ባህሪ? ምንድን ነው እሱ? ፍጡር ነው። የአላህ ንግግር እንዴት ፍጡር ይሆናል? ራሱ ቃሉ እኮ ነው፣ አንዴ ንግግሩ ነው። ስለዚህ ፍጡር አይደለም ማለት ነው። ያ ማለት ኦኬ፣ እሺ ቀጥል። ያ ማለት አሁን ቁርአንን ሲያወርድልን ለእኛ በመላእክቱ ወደ ረሱል ሲመጣ ንግግሩ ነው፣ የእሱ ንግግር ነው እንጂ የሚመጣው ፍጡር አይደለም፣ የተፈጠረ ነገር አይደለም። ኦኬ፣ ስለዚህ የተፈጠረ ካልሆነ ባህሪው ከሆነ ለምሳሌ ቁል ሁወ አላሁ አሐድ የሚለው በል እርሱ አላህ አንዱ ነው ነው አይደለ? ትርጉሙ ፍጡር ያልሆነው በል እርሱ አንድ ነው የሚለው ነው ወይንስ ቁል ሁወ አላሁ አሐድ የሚለው ነው ፍጡር ያልሆነው? በል እኮ ብሎ እኮ ሲልከው ማስጠንቀቂያ ነው አይደለም? ችግር የለውም። የትኛው ነው? የአማርኛው ነው ፍጡር ያልሆነው ወይንስ አረብኛው? ሁለቱም ፍጡር አይደሉም። ስለዚህ በል እርሱ አላህ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለው ፍጡር አይደለም። የአላህ ቃል ፍጡር አይደለም እኮ ባህሪው ነው እኮ። ይሄ እኮ አሁን ባህሪውን ነው እየነገረን ያለው ለእኛ እኮ። ችግር ተስማማው። በል እርሱ አንዱ ነው የሚለውም ፍጡር አይደለም። ቁል አላሁ አሐድ የሚለውም ፍጡር አይደለም። ሁለቱም ፍጡር አይደሉም። ቆይ ፍጡር ማለት ምን ማለት ነው?
የተፈጠረ ነገር ከጊዜ በኋላ የመጣ የተፈጠረ which is በታይም ኢንተርቫል ያለው ማለት ነው። ከጊዜ በፊት ወይንም ደግሞ ዘመን ሳይፈጠር ጊዜ ሳይቆጠር ያልነበረ ማለት ነው። ስለዚህ ታዲያ እንዴት ቃል ፍጡር ይሆናል? ቃል እኮ ከአንተ ጋር አብሮ የሚኖር ነው። ለምሳሌ አንተ ቃል ብትሳደብ ፍጡር አይደለም እንዴ? አንተ ውጤት አይደል እንዴ? እናንተ የምትሰሩትም ፍጡር ነው ይላል አልቁርአኑ። ስለዚህ አንተ የምታደርገው የምትሰራውም ፍጡር ነው የሚሆነው። ምክንያቱም ከጊዜ በኋላ የመጣ ስለሆነ ታይም ሳይፈጠር ዘመን ሳይቆጠር ቃልህ አንተ ተለይቶ ሊኖር አይችልም። ከጊዜ በኋላ የመጣ ነገር በሙሉ ፍጡር ነው። ዘመን የሚቆጠርለት ወይም ደግሞ ኦኬ፣ አልሰማም ያ። ስለዚህ ፍጡር የሚለው ምንድነው? እሱ የተፈጠረ ወይንም ደግሞ ከሆነ ጊዜ በኋላ የተጀመረ ማለት ነው። አስቀድሞ ያልነበረ ስታኩኗል። ሜቢ አንተ መሰለኝ እኔ ሰማለኝ እያሉ ነው። አሁን ይሰማል። ፍጡር የሚለው አስቀድሞ ያልነበረ ፍጥረት ከጀመረ በኋላ የጀመረ ማለት ነው። በኢንተርቫል በታይም ኢንተርቫል ላይ እንትን ያለ ነው። ዲፔንድ ነው ያ ከዛ በኋላ የመጣ ማለት ነው። ስለዚህ በዚህ መሰረት በደንብ አስተውል። በዚህ መሰረት ካየ ነው አማርኛውም ፍጡር አይደለም፣ አረብኛውም ፍጡር አይደለም ነው ያልከን አንተ አይደል? ባህሪ ነው። አሁን ቁርአን ስለዚህ ኦኬ፣ ቁርአን በምን ቋንቋ ነው የወረደው? በአረብኛ። ታዲያ አማርኛው እንዴት ከመጥቶ ነው እሱ ፍጡር ያልሆነ ያላቃል ነው ያልከው? አይ አማርኛውን ብቻ እኮ ያላልኩም እኮ ፍጡር አይደሉም፣ ሁለቱም ፍጡር አይደሉም ነው እኮ ያልኩ። ያላ ቃል ፍጡር ነው ወይ ስትለኝ አይደለም ባህሪ ነው ያልኩ። ኖ እኮ እኔ አሁን እርሱ አላህ አንዱ ነው የሚለው ይሄ ፍጡር ነው ፍጡር አይደለም አልኩ። በአማርኛ ሲሆን በአረብኛ ሲሆን ነው ፍጡር ማይሆነው ወይንስ በአማርኛ ሲሆን የሚል ጥያቄ ነው። በሁለቱም ፍጡር አይደለም። ስለዚህ እንደዛ ካልክ ደግሞ ስለዚህ ቁርአን በአማርኛም ወርዷል ማለት ነው። ቁርአን በአረብኛ ወረደ። ያው ከዛ በኋላ ሰውም ደግሞ በሚግባባበት በሁሉም አካባቢ ሊረዳው በሚችለው ደግሞ ተፈስሯል፣ ተተርጉሟል። ስለዚህ እንደዛ ከሆነ ለምሳሌ የምልክት ቋንቋ አስቀድሞ አልነበረም። አሁን በብሬን ምናምን መጽሐፍ አለ። ስለዚህ በዛ ሲጽፉት አዲስ የተጀመረ ቋንቋዎች አዲስ በሚጀመር ቋንቋ ያንን ሲተረጉሙት ያም ቋንቋ አብሮ ፍጡር አይሆንም ማለት ነው። እኔ ያልተግባባ ነው ይሄ አሁን ፍጡር በምትለው ነገር እኔ አልተረዳውም። እቺ ፍጡር የምትለዋ ነገር ቃላት እንዴት ፍጡር? ለምሳሌ እኔ ሙሐመድ የሆነ ነገር ብዬ ብናገር ይሄ የተናገርኩት እኔ ከመኖሬ በፊት የለም ከኔ ጋር አብሮ የሚመጣ ነው። ስለዚህ ፍጡር ነው፣ የኔ ውጤት ነው። አንድ በል ዓለም ሳይፈጠር እቺ የተናገርኳት ልኖር አችልም። ስለዚህ ፍጡር ነው። ምክንያቱም ዘመን ተተፈጠረ ጊዜ ከመጣ ዓለማት ተተፈጠሩ በኋላ የሚመጣ ስለሆነ አስገኛለሁ ማለት ነው። እስቲ እኔ ያው ብቻ ሲጠይቄ ደግሞ ትክክለኛውን መልስ ደግሞ ለማምጣት ሞክራለሁ ማለት ያ ኤኒዌይስ በደንብ ቼክ አድርገው። ጥሩ ነው የመጣው። ትንሽ እንትኖች ላይ ያልገባኝን ያው ለመመለስ ልክ አይደለም። ያ እንትኑን ሪከመንድ ላድርግህ። አረብኛው ፍጡር አይደለም ተብሎ የሚታመነው፣ ትርጓሜዎቹ ግን አይታመኑም። እንደዛ ቼክ አድርግ እሱን። ትርጓሜዎቹ እንደዛ አይታመኑ። ቲንክ አሻሪዎችም አታሪዎችም ትርጉም ቁርአን ተብሎም አይጠራም። አይደለም ፍጡር አይደለም ተብሎ ቁርአን ተብሎም አይጠራም። ትርጓሜው አማርኛው ቁርአን ተብሎም አይጠራም። ተፍሲር ወይንም ደግሞ ትርጉም ተብሎ ብቻ ነው የሚጠራው። እንደ እስልምና ፍጡር አይደለም ተብሎ እንትን የሚባለው አረብኛው። ኤኒዌይስ መሐመድ ጣልቃ እየገባ ነበር። ቀጥል እስኪ። ያው አይ ሀሳብህ አንተ ለምሳሌ ቁርአን አላህ የተናገረው ነው ሲልህ
አይ ከተናገረማ እሱ እንደኔ ቢጤ ነው ለማለት እንደሆነ ገብቶኝ ነው። በቃ ያንተ ሐሳብ እንደዛ ነው። አይ እሱን እኮ አለፍኩት እኮ ኦልሞስት እንደዛ እንደሆነ እኮ አርጊው ማድረግ እንደማትችሉ አውቃለሁ። ግን እሱን አለፍኩና አሁን ፍጡር ነው ፍጡር አይደለም ወደ ዋናው እኔ ፖይንቴ ላይ ወደዛ ለመመለስ ስለፈለግኩ ነው። ኤኒዌይስ ፍጡር አይደለም ብለህ ነው የምታምነው አንተ። ፍጡር ነው ብለህ የምታምነው ባይዞ መሐመድ ወጥተሃል። መሐመድ ማን ነው የሚለው ስምህ? በአራቱም መዛብ መሐመድ አሚን በአራቱም መዛብ በተለይም አታሪ ኮንግ በአስቸኳይ ተውበት አድርገህ ማትመለስ ከሆነ ይላል ኢማም ሐንበሊ ማለት ነው። ታመህ መጠየቅ የለብህም። ከአንተ ጋር መብረት መደረግ የለበትም። ከአንተም ትምህርት ሊወሰድ አይገባም ነው የሚለው። ኢብን አይደለም ቁርአንን ፍጡር ብለህ ቁርአን ምንድን ነው ፍጡር ነው ፍጡር አይደለም ተብለህ ተጠይቀህ ፍጡርም አልልም ፍጡር አይደለም አልልም ብለህ ዝም ብትል እንኳን እንደ መዛቦችህ ከእስልምና ያስወጣል። እንደ ጥያቄ ይዘውና በሌላ ቀን ያው ስመጣ ለመመለስ እሞክራለሁ። ያው ያንተን አይደለም እኔ መሐመድ አሊን ነው ያልኩት። መሐመድ አሚን ሶሪ፣ እሱ ፍጡር ነው ስላለ ነው ቁርአን ፍጡር ነው ብሎ ነው ያለው። እሱ ያላ ቃል ፍጡር ነው። ምን አይነት ችግር እንደሚያመጣብህ እይ። መሐመድ አሚን ቁርአን ያላ ቃል ነው ብለህ ነው ያመንከው አይደለ? ቁርአን ያላ ቃል ነው ብለሃል። ያላ ቃል ባህሪው ነው ብለሃል። ደግሞም ፍጡር ነው ብለሃል። ያ ማለት ምን ማለት ነው? አላህ አለ ፍጡር ያልሆነ ፍጥረትን የፈጠረ ቃል አለው። በቃሉ ፍጥረትን ይፈጥራል። ቃሉ ራሱ ፍጡር ነው አልከን። ስለዚህ ቃሉ ፍጡር ከሆነ በቃሉ ደግሞ ፍጥረትን የሚፈጥር ከሆነ ስለዚህ አላህ ቃሉን ፈጠረና በቃሉ ደግሞ ፈጠረ ማለት ነው። ፈጥሮ ፈጠረበት ማለት ነው። አሁን ችግሩ ምን መሰለ? እዚህ ጋር ቃሉ የተፈጠረ ከሆነ ቃሉን የፈጠረ ሌላ ቃል ያስፈልጋል። ያንን ቃል የፈጠረ ደግሞ ሌላ ቃል ያስፈጥራል። ያንን ቃል ደግሞ ለመፍጠር ሌላ ቃል ይፈልጋል። ስለዚህ ምን ይሆናል? ወደ ኢንፋይናይት ውስጥ ይገባል ማለት ነው። ያንን ቃልም የፈጠረ ሌላ ቃል መምጣት አለበት። አንደኛ። ሁለተኛ ደግሞ አላህ እንዲዳ ያደርገዋል። ፍጥረት መጀመሪያ ወይም መጨረሻ ስለሚኖረው አላህ ቃሉን ከመፍጠሩ በፊት ምን ይሆናል ማለት ነው? ሚዩት ነበር ወይም ደግሞ ዲዳ ነበር፣ ቃል አልባ ይሆናል ማለት ነው። አምላክ ቃል አልነበረውም ዲዳ ነበር ሚል ያመጣባል። አላህ ቃሉ ፍጡር ነው ወይንም ባህሪው ነው ብለህ ከዛ ፍጡር ነው ካልክ ማለት ነው። ደግሞም ለመናገር አላህ ራሱ ቃሉ ምንድነው? እሱ የፍጡር ባህሪን ገንዘብ ያደረገ ነው ማለት ነው። ቤቢ አግኝተዋል መሐመድ ዋብያው ተው። ምን ውስጥ ነው ያለው ዛሬ? ምን ውስጥ ነው ያለው? ዛሬ የሚገቡት ሁሉ ህፃናት ልጆች ይዘው እንደሚገቡት ህፃናት ድምፅ ምን አለው? አልሐምዱሊላህ ይመስገን። ማለት ምን ውስጥ ሆነ ነው ስለኛ ከሆነ ደንገጥ ብዬ ነው። አይ የሆነ መንዙማ ነው ዘፈን የሆነ ነገር ሰማሁኝ ስገባ። ቲክቶክ እያየሁ ነበር፣ ድንገት መጥቶ ነው። ኦኬ እሺ። አብዱ ይቀጥልና ትቀጥላለህ። አንዴ አብዱ እንኳን ደህና መጣ። አብዱ ይሰማል? አብዱ ኢቲዛንም አብዱ ኦኬ። ዋብያው ሰላም ነው? ሰላም ብያለሁ። አብዱ ይናገር ሰው አለ እንዴ? ዋብያው ይቀድማል። እሺ ሶሪ ዋብያው ቀጥል። ታንተ ጋር አክቹዋሊ ብዙ ቀን አውርተንበታል ይመስለኛል። የቶፒክ ሁለቴ አውርተንበታል። የሀሳብ ቶፒኩን አልሰማሁም። ይቀጥላል። ባላ ቃል ላይ ነው እንዳታዝገኝ ነው ትለቅለታለህ። ምንድን ነው ማዝገኝ? ያው አልሰማሁም። ያው
አላህ ቃል ላይ ነው ቁርአን ያላህ ቃል ነው የሚለው ጋር በተያያዘ እንትን እያልን ነው። ኦኬ አብዱ ቀጥል። እሺ አብዱል ቴንክ ዩ ሜቢ ሰምታቸዋል። ምን አልከኝ? ሰምተሃል? ጥያቄያችንን ነበር። ቁርአን የአላህ ቃል ነው ወይስ አይደለም ነው? ሜቢ ፈቃደኛ ከሆንክ አቂዳ ማወቅ እችላለሁ። አታሪን ነው ወይ አሻሪን አቂዳ ነው የምትከተለው በዚህ ጉዳይ ላይ? አቂዳ ምን ማለት ነው? እምነት ወይንም ደግሞ በዚህ ጉዳይ ላይ አለ የምትቀበለው አስተምሮ። የአላህ ቃል ፍጥረት አይደለም። ይሄ ነው የአላህ ፍጥረት አይደለም ስትል ቃሉ የተፈጠራለ ቃሉ የራሱ ነው። ኦኬ ቃሉ ስትል ለምሳሌ ምኑን ይዘህ ነው? ፊደላቱንም ያካትታል? ድምፀቱንም ያካትታል? እንዴት ነው? የተናገረውም ሊናገር ያሰበውም የእሱ ቃል ነው። ለምሳሌ አሁን ከቁርአን ውስጥ ይሄ ፍጡር አይደለም ስትል እስቲ ያስረዳል። የምፈልገውን ክፍል ጥቀስና ፍጡር አይደለም ስትል ይሄ ከአላህ የወረደ ቃል ነው ይላል። ለምሳሌ ኦኬ አላህ ደግሞ ፈጣሪ ነው። ፈጣሪ ደግሞ ፍጡር ሊሆን አይችልም፣ ምኑም ነገር ማለት ነው እኮ። አሁን ቁርአኑ የአላህ ቃል ነው ፍጡር አይደለም ስትለን በምን ቋንቋ ነው የወረደው? በአረበኛ። በአረብኛ ኦኬ። ስለዚህ አረብኛ ቋንቋውንም ያካትታል ማለት ነው እንትኑ ፍጡር አለመሆኑ። ፊደሉን ሳይሆን ቃሉን ነው። ቃልና ፊደል ይለያል። ቃልና ፊደል ይለያል። ኦኬ ስለዚህ ያለ ቃል ነው የወረደው ቁርአኑ። የአረብኛ ፊደል የአላህ ፍጥረት ነው ፊደሉ ግን ቃሉ ግን ያ ተገጣጣ በአረብኛ የተነገረው ቃል የአላህ ምን አልከኝ? ኦኬ አላህ ለጅብሪል የነገረው በምንድን ነው? በምን ቋንቋ ነው መልእክቱን ያስተላለፈው? የነገረው አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። ከዚህ በፊትም ላሉት መልእክተኞች በየራሳቸው ቋንቋ አናግራቸዋለሁ። ጅብሪል መጨረሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተገልጿል በአላህ ፍቃድ። ስለዚህ የመጡት ህብረተሰብ አረበኛ ስለሆነ በአረበኛ ምክንያት ስላለው ነው። ከምክንያት ጋር ነው እንጂ በአረበኛ ብቻ አይደለም። ያ ለአረብ ስለተላኩ በአረበኛ እናገራቸው። ስለዚህ ቁርአን ተብሎ የሚጠራው ምንድን ነው? ቃሉ ነው። ቃሉ ስትል ለምሳሌ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ይሄኛው ቃሉ ይሄ አሁን ያነበብኩልህ ቃል በአማርኛ በለው እስኪ። አላሁ ላ ኢላሃ ኢላ ሁ ከአላህ ሌላ ምንም ፍጥረት ከአላህ ሌላ ጌታ የለም ማለት ነው። ከአላህ ሌላ ምንም ጌታ የለም የሚለው አማርኛውም ፍጡር አይደለም ወይንስ አረብኛው ነው ፍጡር ያለው ነው? አማርኛውማ የሰው ልጆች አስበው እንትን ያለው የተረጎሙት ነው። በሰው ልጅ ጭንቅላት የተረጎመ ነው እንጂ በአላህ ፍቃድ የተተረጎመ ስላልሆነ የኛው ቁርአን አይደለም፣ ትርጉሙ ቁርአን አይደለም። ስለዚህ አረብኛ መሆን አለበት ማለት ነው ፍጡር ላለመሆን። ስለዚህ ቋንቋውን የሚያካትታል ማለት ነው። ቋንቋውን አሊፍ ባታውን አያካትትም አልኩ እኮ። ፊደሉን አያካትትም። ፊደልና ቃል ይለያል። ቃሉ ከሆነ እኮ ችግር የለውማ። በየትኛው የምትለው አላህ አንድ ነው ለማለት በአረብኛም በለው በአማርኛም በለው ቃሉ ቃል ነው። ቋንቋው አብሮ ፍጡር ካልሆነ አማርኛም ላይ አላህ አንድ ነው፣ በአረብኛም አላህ አንድ ነው፣ ልዩነት የለም። በእንግሊዝኛም አላህ አንድ ነው፣ ተመሳሳይ ነው የሚሆነው። ስለዚህ ቋንቋውን ማያካትት ከሆነ ቋንቋው ፍጡር ከሆነ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም ብትለው ተመሳሳይ ነው የሚሆነው። መልእክቱ ነው ፍጡር ያልሆነው እያልክ ነው፣ ቃሉ ሳይሆን። መልእክቱ ከሆነ ደግሞ አላህ አንድ ነው በአማርኛም በእንግሊዝኛም በኦሮምኛም በትግርኛም በአረብኛም ልዩነት አይኖረው። አሌስ ቋንቋውን ያካትታል ካልክ ግን አረብኛው ሲሆን ነው ፍጡር መሆነው ካልክ ምን ይሆናል ማለት ነው? እነኛዎቹ ፍጡር የሆኑና አረብኛውም ቋንቋውም ጭምር
ፍጡር አይደለም ማለት ነው። ለምሳሌ ውሻ ለማለት ከልብ የሚለው አረብኛው ቁርአን ውስጥ አለ። በአማርኛ ውሻ፣ በአረብኛ ውሻ ብትለው ውሻ ነው። አይ አረብኛ ላይ ሲሆን ነው እቺ ቃል ፍጡር ማክቶ ነው ካልክ፣ ስለዚህ አረብኛውንም አካተሃል። አሁን ለምሳሌ ቁል ሁወ አላሁ አሐድ ይላል አይደል? አላህ ስብሐነሁ ወተዓላ ምንድነው ብለህ የምትረጎመው? ይሄ አላህ አንድ ነው አይደል? በል አላህ አንድ ነው። አዎ በል ቁል። አረበኛው ግን አሐድ የሚለው በዩኒክ ዋን ነው። በዩኒክ ዋን ማለት አንድ ማለት nothing like him። በቃ በዩኒክ ዋን ማለት ማተር ያደርጋል። አንዱ ነው ማለት ነው። ስለዚህ አሁን ቆይ፣ ስለዚህ ቅድም እንዳልኩ ነው። ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብ ነው ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው። ቃሉን ነው እንጂ ቋንቋን አይደለም አልኩ። ቃሉ እኮ አለ ቋንቋ እኮ አይኖርም ወንድማችን። ቃሉ ከቋንቋ የአረበኛ ቋንቋ ሁሉ በዛ አይነት አንተ የምትለው ፍጡር ነው የምትለው ማለት ነው። ማለት የአረበኛ ተናጋሪዎች በጠቅላላ አሉ። ለምሳሌ እንደዛ ከሆነ እነሱን እንዴት ነው የምታስባቸው አንተ? እንዴት ነው የምታስባቸው ማለት ከአላህ ጋር እኩል እያደረግታቸው ነው የሚናገሩትን ቃል? አንተ ነህ እኮ እንደዛ ብለህ የምትረዳቸው። ምክንያቱም ለምሳሌ ቁርአን ውስጥ ያሉ ቃላቶች ፍጡር አይደሉም ብለህ ነው የምታምነው አይደለ? ለምሳሌ በቁርአን ውስጥ የተጠቀሱት ቃላቶች ፍጡር አይደሉም ያላ ቃል ናቸው ብለህ ነው የምታምነው። እነኛን ቃላቶች ግን ሊትሬቸር ላይ ሊጠቀማቸው ሰንበዲ በአረብኛ ይችላል። ሊትሬቸር ላይ አረብኛውን እነኛን ቃላቶች ሲጠቀማቸው ፍጡር ናቸው ብላችሁ ትረዳላችሁ። ቁርአኑ ስታገኟቸው ደግሞ ለምሳሌ አሊፍ ላም ሚም የሚለውን ቁርአን ላይ ስታገኘው ይሄ አሊፍ ላም ሚም የሚለው ፍጡር አይደለም ብለህ ትረዳለህ። አንድ ሰው ግን የሆነ ግጥም እየጻፈ አሊፍ ላም ሚም ቢል ፍጡር ነው ብለህ ነው የምትረዳው። መጽሐፉ ላይ ደግሞ ይሄ እናንተ አረዳለሁ። አላህ ሱብሃነሁ እሺ እንትን ልበልልህና ፍጡር አይደለም። መልካም። ስለዚህ ከባህሪው ነው። መልካም። እሺ የአላህን ባህሪ መቀየር ይቻላል? ማን ይቀይረዋል የአላህን ባህሪ? ስለዚህ ምንም መቀየር አይቻልም። አስቀድሞ የነበረ ነው፣ እንደዛው የሚቀጥል ነው አይደለ? የአላህ ባህሪ ማለት ምን ማለት ነው? ቃሉ የአላህ ቃል ፍጡር አይደለም ብለህ ተስማማን። ባህሪው ነው ብለህ ታምናለህ ነው አይደለም ብለህ የምታምነው? ባህሪው ነው መናገር ነው ባህሪው። ቃሉ ግን የሱ ነው። ኦኬ መናገርና ቃሉ ይለያል። መልካም። እሺ መናገሩ ባህሪው ነው። ቃሉስ ምንድን ነው? ቃሉስ የሱ ነው። ፍጡር አይደለም፣ የሱ ነው፣ የራሱ ነው። መልካም። መናገሩስ ፍጡር ነው አይደለም፣ ባህሪው ነው። መልካም። እሺ ከዚህ ጋር ተያይዞ ባህሪው ነው ፍጡር አይደለም። መልካም ተስማማው። እንደያ ከሆነ መለወጥም አይችልም ሊለወጥም አይችልም አይደለ? which means ፍጡራን ሊቀይሩት አይችሉም። የሱን ቃል ባህሪው ሊቀየር አይችልም። ኦልሬዲ አስቀድሞ ነበረ፣ ግዴታ ይሆናል አይደለ? የአላህን ቃል ሊለውጥ አይችልም ማንም ሰው። ምክንያቱም ለምሳሌ አላህ ሱብሃነሁ ወተዓላ በእኔ ያመነ በብቸኝነት የመሰከረ በላኳቸው ሁሉ ነቢያቶች ያመነ ጀነት አስገባዋለሁ ብሎ ቃል ይገባል። ያን ቃል ማንም መጥቶ ሊሽር አይችልም። መልካም። ችግር የለውም። እሱ አሁን የአንተ ምርጫ ላይ የተጠጋ ነው። ማለትም ካመንክ ያገነት ትገባለህ፣ ካላመንክ ደግሞ ጋነም ትገባለህ። ቺዝ የአንተ ምርጫ የሰጠ ነው። ገብተዋል አባባሌ? ያ ቃሉ ግን ማንም ሊቀይረው አይችልም። የእሱን ቃል ራይት፣ የገባውን ቃል ማንም አለውጠውም። መልካም። በዚሁ መሰረት እስቲ ሱራ 108 አንዴ እንመልከተው። እስቲ አንዴ ቃል ክፈትልን። 108 ስንት? አንዴ ሄድና እሺ
ሱረቱል በቀራ ማነሳችሁ አየት ነው 111 አድርገው 111 አንዴ እቀጥላለሁ። አንተ ጋር ቆይ ዋብያ ኦኬ። ቀደምን ብለናል የአላህን ቃል ማንም ሊቀይረው አይችልም ብለናል፣ ተስማምተናል። እሱ ራሱ የሱ ነው ብለናል። አራማን ሚተርክ ኦኬ። እንደዛ ከሆነ ይሄንን ቃል አቡላብ መቀየር ይችል ነበረ? አቡላብ ይሄንን መቀየር ይችል ነበር? ተበት የዳ አቢ ለሃቢ ወተብ ተበት ያድን አቡላብ መቀየር ይችል ነበር? በምን ነው የሚቀየረው? ጽፎ ነው ፕሊስ አራማን ሚተርክ ያላ ቃል እሱን የሱ ነው። ስለዚህ ምንም ፍጡር ሊቀይረውም አይችልም፣ ሊለወጥም አይችልም፣ ፍጡርም አይደለም ብለህናል። ያላ ቃል ፍጡር ካልሆነ ማንም ሊቀይረውም አይችልም ከሆነ ፍጥረት ከነ ሊቀይሩት ማይችሉ ባህሪ የሱ እስከሆነ ድረስ አሁን ተበት ያድን ወይንም ደግሞ የአቡላብ ሁለት እጆች ከሰሩ ጠፉ፣ እርሱም እንጨት ተሸካሚ ስትሆን ሚስቱም ከጭርት የሆነች ገንዱ ሊቀይረው ማይችል ከሆነ ፍጡርም ካልሆነ ይሄ አቡላብ መቀየር አይችልም፣ ነፃ ምርጫም የለውም ነበር ማለት ነው። ተረገመ። የመረገም ጉዳይ ሳይሆን በሰራው ጉዳይ ሳይሆን ይሄ ቃሉ ምን ብለናል? ያላህ ነው፣ ፍጡር አይደለም፣ ማንም ሊቀይረው አይችልም ብለናል። ልክ ነው። ስለዚህ አቡላብ ምንድነው ማለት ነው? ገና ሳይፈጠር ያላህ ባህሪው ምንድነው? አላህ ራሱ ያላህ ምን ሚል አለ? የአቡላብ ሁለት እጆች ጠፉ ከሰሩ፣ እሱም እሷም እንጨት ተሸካሚ ስትሆን ገሃነም ትገባለች ከጭርት የሆነች ሚል አላህ ላይ ነበረ። አቡላብ ደግሞ ይህን መቀየርም አይችልም፣ ምክንያቱም ያላህ ስለሆነ ያላህን ቃል ማንም መቀየር ስለማይችል። ደግሞ ፍጡር ያልሆነ ትእዛዝ ነው ይሄ። ፍጡር ያልሆነን ትእዛዝ ፍጡር ሊለውጠው አይችልም። which means አቡላብ ምንም ማድረግ አይችልም ማለት ነው። አዎ ምንም ማድረግ አይችልም። ስለዚህ አቡላብ መጠየቅ አይችልም ማለት ነው። በዛ ስንሄድ ደግሞ አቡላብ በዚህ ካራክተሩን ተጫወተ፣ ሄደ፣ ሞተ። ገሃነም ከገባ ተጠያቂው ማን ይሆናል ማለት ነው? አላህ ነው። ምክንያቱም ያላህ ፍጡር ያልሆነው ቃሉ አቡላብ የሚባልን ፈጥሮ ገሃነም የመክተት ስለሆነ የአላህን ቃል ባህሪው ራሱ ፍጡር ያልሆነው ቃሉ ማይለወጠው አቡላብ ገሃነም የሚገባል የሚል ስለሆነ ምን ስላደረገ ነው አላህ Subhanahu Wa Ta'ala የረገመው? ህዝቦቻቸውን ስበው ከማድረግ ጋር ይላል አያያዝም። ምክንያቱም ከማድረግ ጋር ካያያዝከው ቴንኪው ብየቀበልህና ያላ ቃል ፍጡራን ላይ ጥገኛ ይሆናል ማለት ነው። which is በነገሮች የሚወሰን ከሆነ ያላ ቃል ምን ይሆናል? አሁን ደግሞ አስቀድሞ ያልነበረ ነገሮችን እያየ የሚቀያየር ይሆናል ማለት ነው። እንደ ነገሮች እኮ ነው ቁርአን ያወረደው አላህ Subhanahu Wa Ta'ala በ23 ዓመት ውስጥ። ምክንያቱም ችግር የለውም እንደ ነገሮች ቢወርድም ይሄ ቃሉ ግን ያላህ ቃል ነው አይደለ? ፍጡር ያልሆነ ጊዜው ሲደርስ አወረደው እንጂ የአቡላብ እጆች ከሰሩ ጠፉ ገሃነም ይገባል እሱም እሷም የሚለው ያላህ ቃሉ ነው። ማይጠፋ ቃሉ፣ ዘላለማዊ ቃሉ እርሱነቱ ልክ እንደ እጁ እንደ እግሩ እንደ ፊቱ የእርሱ የሆነ ነው አይደለ? ይሄንን ደግሞ ፍጡራን ሊቀይሩት አይችሉም። እጁን ልቀይር እንደማችል ያላህን አይን መቀየር እንደማችል ሁሉ ቃሉን መቀየር ማችል ከሆነ አቡላብም ሆነ አንተ ራስህ ዛሬ የምመጣው ያላህን አይን ማቀየር ካልሆንክ አብዱል እንደዚህ ይሆናል እንደዚህ ነው ብሎ ካለህ መቀየር እኮ አይችልም በቃ። ምክንያቱም ልክ እንደ አይኑ እንደ እጁ ቃሉ ኦልሬዲ ስለነበር ማለት ነው እኮ። በአላህ Subhanahu Wa Ta'ala ሁሉን ነገር ሲወስንና ቀድር ሲያደርግ በመጀመሪያ ደረጃ በአንድ በኩል ብቻ አይደለም የሚጻፍለት። ያ ሰውዬ ምርጫ ሰጥቶታል። በዛ ህዝብ ሁሉ መሃል ተነስቶ ብቻውን ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለምን ተቃወመ ማለት ነው። አሳዲቁ ለዓለሚን ካሏቸው በኋላ እኔ የምነግራችሁን ነገር ታምናላችሁ ወይ? ከዚህ በኋላ ጀርባ ጠላት ይመጣል ብላችሁ ታምናላችሁ ወይ ሲላቸው አዎ እናምናለን አሉት። እንግዲያውስ ልንገራችሁ እኔ ከአላህ የተላኩ መልእክተኛ ነኝ።
ከእሳት ላድናችሁ ነው የመጣሁት ብሎ ሲናገር ምንድነው እምነት ሲባል አላህ ስብሐነ ወተዓላ በብቸኝነት ማመን ነው። 365 ጣዖታችን ተው ሲላቸው ከዛ መሃል ያ አቡ ለሃብ የሚባል ሰውዬ አላህ ስብሐነ ወተዓላ ምርጫ ሰጥቶታል። ያን ነገር መቀበል ወይ አለመቀበል። ሁለቱም ነገር በአላህ ስብሐነ ወተዓላ የታወቀ ነው። ቢቀበል አላህ ስብሐነ ወተዓላ ወደ ጀነት ይከተዋል። ባይቀበል ደግሞ አላህ ስብሐነ ወተዓላ በግልጽ እንደዚህ ይነግረዋል ማለት ነው። ስለዚህ ምን አይነት ስህተት ያመጣብሃል መሰለህ? ያላ ቃል ይሄ አይቀየርም ብለን ተነስተናል። ያላ ቃሉ የእሱ ነው፣ ልክ እንደ እጁ ነው፣ እንደ አይኑ ነው። አቡላብ ገሃነም ይገባል የሚለው ያላ ቃል ነው ተባብለን ከተስማማን በኋላ ምንም አይነት ምርጫ ብታመጣ ወንድማችን፣ ምንም አይነት ኦፕሽን ብታመጣ 99 ምርጫ አምጥተህ አንዷ እቺ ከሆነች 99ኙን መምረጥ አይችልም። ለምን መሰለም አይችልም? ያላ ቃሉ ማይቀየር ነው፣ ልክ እንደ እጁ እንዳይኑ ነው። እርሱም ደግሞ አቡላብ ገሃነም ይገባል የሚል ነው። መምረጥ አይችልም። መምረጥ ነፃነቱን ኦልሬዲ ነፍጎታል። ምን በሚል አቡላብ ገሃነም ይገባል የሚል ወስኖታል። ከቀየረውማ ምን ይሆናል? አላህ ፍጡር ይሆናል ማለት ነው። ይበልጥ ወይንም ደግሞ ያላ ቃላት የሚለዋወጥ ይሆናል። ላግዘው አለውኝ። ቆይ አንድ ልናገር። ቀጥል። አላህ ስብሐነሁ ወተዓላ እውቀቱ አንድ ብቻ አድርገህ ወሰንከው አንተ። አሁን ለምሳሌ በቃ ይሄ ሰው ጀሃነም ይገባል ብቻ ነው የተጻፈው ብለህ ነው የምታምነው አንተ። እንደዛ አይደለም። አላህ ስብሐነሁ ወተዓላ አሁን ለምሳሌ በምሳሌ ብነግርህ እኔ ስቶፕ ሳይ መኪና እየነዳው ዝም ብዬ ገብቼ ሳላይ ዋናውን መንገድ ሳላይ ስገባ በፍጥነት መኪና እየመጣ ያ መኪና ሊገጨኝ ብሎ ቆመ። ሳይገጨኝ አክሲደንቱ ሳይፈጠር ማለት ነው። አሁን ያ አክሲደንቱ አለመፈጠሩ አላህ ያውቀዋል። ያ ደግሞ ሳይሆን ቀርቶ ያ አክሲደንት ቢፈጠር ያልተፈጠረው ነገር ማለት ነው፣ ገና አልተፈጠረም እኮ። ያ ቢፈጠር ደግሞ ምን አይነት ሲቹዌሽን ላይ እንደምሆን፣ ህይወቴ እንደማጣ ወይ እጄ እንደማጣ፣ የት ሆስፒታል እንደምሄድ፣ ምን እንደሚሆን እሱን ደግሞ ያውቀዋል። ያ ነገር ቢከሰት ሐሳቡ ቢሆን ግን አልሆነም። ገባ አባባሌ? አሁን የአቡ ለሃብም ነገር ልክ እንደዚህ ነው፣ በእውቀት ደረጃ ማለት ነው። የጀሃነም ነው ብቻ ተብሎ አልተደለም የተጻፈው። እስቲ ንገሩኝ እስቲ። ያ በመጀመሪያ 1674ን ጥሰሃል። ማንኛውንም ምሳሌ ቶፖሎጂካሊ ተመሳሳይ ላልሆኑ ነገሮች ምሳሌ አትጠቀም፣ ቁርአኑን ስለሚከለክል። ሁለተኛ ግን በሁለተኛ ደረጃ አቡላብ እጆች ገሃነም ይገባሉ እያለ ግልጽ እየተናገረ ሁለት ኦፕሽን አስቀምጧል እያልክ ነው። ሁለት ኦፕሽን ካስቀመጠ ገነትም ገሃነምም ይገባል ይችላል ካለማ ከኔ እውቀት አልተሻለም ማለት ነው። እሱ ደግሞ እንደዛ ብሎ ፐርሰናል ግለሰቦችን ጠር ቅድም እኮ አሁን ተስማምቼልሃለሁ። ምን ስትል የታዘዘኝ የተገዛኝ ገነት ይገባል ስትል፣ እኔ ደግሞ ቫይስ ቨርሳል ምን አልኩ? ካልታዘዙት አላህን ካላመኑ ገሃነም ይገባሉ የሚለው ኦብቪየስ ነው፣ ይታወቃል። ይሄ ጄኔራል ሩል ነው። ሰዎች ካመለኩት ከተከተሉት ገነት ይገባሉ፣ ካላመለኩ እንደዛ ብሎ መናገር ችግር የለውም። ስፔሲፊክ የሰውየውን ስም ጠርተህ ግን ባህሪው በሆነ ቃሉ የእርሱ በሆነ ቃል ልክ እንዳይኑ እንደእጁ እከሌ ገሃነም ይገባል ብለህ ካልክ በኋላ ምርጫ አለው ማለት አትችልም። መምረጥ አይችልም ሰውየው ከዛ በኋላ። ምክንያቱም ያ ፍጡር ያልሆነው ቃሉን ፍጡር የሆነው ሰውዬ ሊቀይር ስለማይችል ምንም አማራጭ ስለሌለው እንደማይቀይርም እኮ ሰሃቦች እኮ አንተ በህይወት ዘመኑ ኑሯል። ያ ነገር ከተፈጠረ በኋላ በውሸት እንኳን መስክር፣ በውሸት ላኢላሃ ኢለላህ መሐመድ ረሱሉላህ ብለህ ይሄኛውን የተፈረደበትን የጀሃነም የተባለውን ነገር እስቲ ውሸት አስተባብል አሉት። ግን እሱ በህይወት ዘመኑ የኖረ ያችን ላኢላሃ ኢለላህ ቃል እስኪሞት ድረስ አላለም። ይሄ አንደኛው እንደውም የአላህ ሱብሓነሁ ወተዓላ መናገሩ ነው። ይሄንኛ አዋጣህም ፎልሲፊኬሽን ቴስት ይባላል። ይሄ ፎልሲፊኬሽን ቴስት ውስጥ ተገባ መልሶ ሙሐመድ ፎልስ ይሆናል፣ ስተተኛ ይሆናል። ለምሳሌ እናንተ የምትገዙትን እኔ አልገዛም፣ እኔ መገዛውን እናንተ አትገዙም ብሎ ነበር ሙሐመድ።
ከዛ በኋላ ግን ጣዖታውያን ሙሐመድ የሚገዛውን የተገዙት ብዙ አሉ። እናንተ የምትገዙትን አልገዛም፣ እኔ የምገዛውን እናንተ አትገዙ ካላቸው በኋላ የተገዙት አሉ። ይሄንን ፎልሲፊኬሽን ቴስት በሚባለው ሎጂክ ከሄድክ ሙሐመድ መልሶ በዚህኛው ይመታል። ፕላስ ደግሞ እብለትን በቀጣጠፈ በሙሐመድ ላይ የሚለው ሱራ 6 93 ወይም 92 አካባቢ ላይ ሙሐመድን ከጻፍኩለት ውጭ አያውቅም የሚለው ከዛ ቁርአንን እኔ ሲጽፍለት የነበረው ወደ ከእስልምና የወጣውና ከዛ በኋላ ሙሐመድ ምንም አያውቅም ያለው እሱ ኃይለኛ ቅጣት እንደሚቀጣ ተተናገረው በኋላ ያንኛው ሰውዬ ግን ተመልሷል። ሊያስገድደው የነበረው ሙሐመድ ማለት ነው ተመልሷል። አሁንም በፎልሲፊኬሽን ቴስት ከሄድክ ፌል ያደርጋል ማለት ነው። ዘጠና ሦስት እንደዛ አካባቢ አላህ በሰው ላይ ምንም አላወረደም። ያ እሱ ነው አይ ቲንክ በአላህም ላይ እብለትን ከቀጣጠፈ ወይንም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ የተወረደልኝ ካለና አላህም ያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆነን ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻቸውን አውጡ፣ በአላህ ላይ እውነትን ያልሆነ ነገር ትናገሩ በነበራችሁትና ከአንቀጾቻችን ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚላቸው ሲሆን ብታይ ከፍ አድርገው ብታይ ኖሮ አስደናቂን ነገር ባየህ ነበር። ይሄ የወረደበትን ታውቀዋለህ ብዬ አስባለሁ። ለሙሐመድ ቁርአን ሲጽፍ የነበረው እኔም ሙሐመድ ነቢይ ከሆነ እኔም ነቢይ ነኝ፣ እኔ ነቢይ ከሆንኩ ሙሐመድም ነቢይ ነው ብሎ የተናገረው። ምክንያቱም የሆነ እንትን ጻፈና ለሙሐመድ ሲነግረው ትክክል ነህ ብሎ አለፈው። ሙሐመድ ያልነገረኝን አካትቼ ስነግረው ትክክል ነው ብሏል። ስለዚህ ሙሐመድ ከተሳሳተ እኔ ያልጠየቅም እሱን ነቢይ ነው ብለው ሲከተሉ ስለነበረ እሱ ትክክል ነቢይ ከሆነ እኔም ነቢይ ነኝ፣ እኔም ልክ ለሙሐመድ ሲወርድ እንደነበረው እኔም ነቢይ ነኝ ሲወርድልኝ ነበር ማለት ነው ብሎ ባለው ወረደልኝ ብሎ በተናገረው ነው ይሄ የወረደው። ከዛ በኋላ ሙሐመድ ሊያስገድለው ብዙ ጊዜ ሞክሮ ነበረ። ነገር ግን ዑመር ወይም ኡስማን ዑመር መሰለኝ እሱ እንትን ስላለው ሳይገደል ቀርቷል ማለት ነው። ቅጣትም ሳይቀጣ ቀርቷል። ስለዚህ በፎልሲፊኬሽን ቴስት ውድቅ ይሆናል ማለት ነው። ኤኒዌይስ ራሂም ልርዳው እያለ ስለነበር ግባሲ አንድ ጥያቄ ጠይቅ። ቀጥል። እኔ የምለው በአንደኛ መልእክት ዮሐንስ ላይ ምዕራፍ 4 አካባቢ ላይ እግዚአብሔር ፍቅር ነው ይላል አይደል? እሺ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እሺ እና ፍቅር ይፈቀራል እንጂ አያፈቅርም አይደል? እሺ ይፈቀራል ማለት ምን ማለት ነው? ለምሳሌ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል የምታየውን ብርሃን ማለት ነው። መልሶ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 30 አካባቢ እንደዛ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ላይ ሊበራ ይገባል ይላል። ኦኬ ቀጥል። አንተ ጋም ስላለ ማለት ነው። ለምሳሌ አላህ ኑር ተብሎ ይጠራል፣ ብርሃን ተብሎ ይጠራል። ብርሃን ባየ ቁጥር ግን ብርሃን ነው ማለት ነው ማለት አችልም። እግዚአብሔር ፍቅር ነው ሲል ፍቅር ባህሪውን የሚገልጽበት ነው። ያ ፍቅሩም ደግሞ ለፍጡራን ሲሆን እግዚአብሔር የሰጠውን ለምሳሌ አንድ ልጁን እስከ መውለድ ድረስ እንደሰጠ ፍቅር እንዴት እንደሆነ እንዴት እንደተገለጠ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ፍቅር ምን እንደሆነ ገለጸው ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 ምናምን አካባቢ ላይ ፍቅር እስከ ነፍስ እስከ መስጠት ድረስ እንደሆነ አስቀመጠው። ለሰዎች ያለው ፍቅር እንዴት እንደገለጠ ማለት ነው። ነገር ግን ኦንቶሎጂካሊ በስላሴ መካከል ከሆነ አብ ወልድን ይወዳል፣ ወልድ አብን ይወልዳል። ይህንን ኦንቶሎጂካሊ የሚነገር ነው። ኢኮኖሚካሊ ከሆነ ደግሞ ክርስቶስ ወይም ደግሞ አብ ልጁን እንዴት ስለኛ የሰጠውን ፍቅሩን እሱን ይቀመጣል። እንዲሁም ደግሞ ሮሜ ምዕራፍ 6 ላይ 6 ወይም 5 ላይ ከቁጥር 6 ጀምሮ ፍቅር ምን እንደሆነ እዛ ላይ ያስቀምጠዋል ማለት ነው። ኢኮኖሚካሊ ለእኛ ሲነገር፣ ኦንቶሎጂካሊ ከሆነ ግን አብ እና በወልድ በመንፈስ ቅዱስ መካከል ያለ ፍቅር ይነገራል። ያ ማለት ግን የሚፈቀር ምናምን የሚባለው እናንተ ጋር የሚመጣው እኛ ጋር አይመጣም ማለት ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ ብለን ስለምናምን ማለት ነው። የግድ የሚፈቀር ያስፈልጋል፣ አለበለዛ ፍቅር የለም የሚል አርጉመንቱ ማለት ነው።
አይደለም ፍቅር እኔ የተረዳሁት ከተሳሳትኩኝ ይቅርታ። አሁን ለምሳሌ ፈጣሪ ይፈጥራል እንጂ አይፈጠርም። ካሊድ ተመለስ። ምግብ ትበላዋለህ እንጂ ምግብ ራሱ አይበላም። ካሊድ ተመለስ። እሺ ቀጥል። ውሃ ለምሳሌ ትጠጣዋለህ እንጂ ውሃ አይጠጣም። ፍቅርም እንደዛው ይፈቀራል እንጂ አያፈቅርም። ፍቅር ይፈቀራል እንጂ ፍቅር ሲጀመር ፍቅር ኢንቲቲ ነው እንደ የሆነ እንትን ማንነት ያለው ነገር ነው እንደ ፍቅር ነው ካልክ ማንነት ያለው ነገር ነው። ልክ ማንነት ያለው ነገር ነው። በፍጡራን ወሰድከውና ውሃ ይጠጣል እንጂ ምንድን ነው ያልከው? ውሃ ይጠጣል እንጂ አይጠጣም። እሺ ምግብ ይበላል እንጂ አይበላም። ይበላል እንጂ ስትል ይበላል ማለት ለምሳሌ ማንጎ ምግብ ነው ይበላል። ማንጎ ግን ሳይበላ እንደ ክሎሮፊል ምግቡን እንዴት እንደሚያዘጋጅ አረንጓዴ እንትኖችን ታውቃለህ? ራሱ እኮ ምግቡን ያዘጋጃል እኮ። ኤግዛምፕሉ ምንድን ነው? አንዴ ተመልሼ እመጣለሁ። እሺ ራማን ቀጥል። እሺ ያ አንተ ያልከው ይብቃኝ። ኦኬ ቀጥል። እሺ ምንድን ነው ፖይንት? የማይገናኝ ኤግዛምፕል እያገናኘ ነው። ምግብ ይበላል ምንድን ነው? ምን አገናኘው? ማለት እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። ቼክ አድርግልኝ። ከኛ አንጻር ሲገለጥ ምንድን ነው ፍቅር? ቃል አለ ያ እየከፈትኩ ነው። 5:6 ሁለተኛ 5:6 ወይ ነው 6 ቼክ አድርገው። ኦኬ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ለኛ ያለውን ፍቅሩን እንዴት በዚህ ያስረዳል? ፍቅር ምን እንደሆነ ማለት ነው። ስለኛ ያለውን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። ኤኒዌይስ ስለዚህ እግዚአብሔር ለእኛ ያለው ፍቅሩን እንዴት ገለጸልን? ፍቅር ምንድን ነው? እስከ ሞት ድረስ እኛ አንፈልግህም ብለን ስንመጣ ያ ፍቅር የሆነው ልጁን ልኮ ራሱ ፍቅሩን ለእኛ ገለጸልን። የመጨረሻ ፍቅር አገላለጽ ይሄ ነው ማለት ነው። ያ ማቴዎስ ወንጌል ምዕራፍ 11 ቁጥር አይዶን ነው ፍቅር ከዚህ በላይ የለም የሚለውን አስቀምጠው እንትን በለኝ። እሺ 11 ቁጥር ስንት ላይ ነው የሚያስታውሰኝ? ቁጥር 20 ምናምን አካባቢ ፍቅር እስከ ሞት ድረስ ከመስጠት የተለየ ፍቅር የለም። ቁጥሩን ረስቼዋለሁ። ዮሐንስ ወንጌል ምዕራፍ 25 ቁጥር 23 ሁሉ የሚያስታውሰኝ ፍቅር ከዚህ የለም የሚለው ምክንያቱም ለምወደው ሰው ምን ልታደርግ ትችላለህ? ብዙ ነገር ልታደርግ ትችላለህ። እስከ ሞት ድረስ ከመውደድ በላይ ግን ፍቅር የለም። እስከ ሞት ከመውደድ የተሻለ ፍቅር የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 እያሉ ነው። አይደው ቼክ አድርገው። አሁን ለምሳሌ እኔ የምወደው ሰው ምንም ሳያጠፋ ለምሳሌ ወንድሞቼ ሊሆን ይችላሉ፣ የስራ ባልደረቦቼ ሊሆን ይችላሉ። ምንም ነገር ጥፋት የለብንም፣ እኔም ላይም አልበደሉኝም። ግን ስለምወዳቸው ደግሞ በይበልጥ አደርግላቸዋለሁ ማለት ነው፣ ከመውደድ የተነሳ ማለት ነው። ሁለተኛ ደግሞ
አብሮ የሚኖሩ ሰዎች እኔ ሊያስቀይሙ ይችላሉ፣ ሊበድሉን ይችላሉ፣ ሊያንቋሽሹን ይችላሉ። ግን እኔ ምንድነው እነሱ ላይ ማረጋላቸው? ሊበድሉ ይችላሉ፣ ሊያንቋሽሹ ይችላሉ። የመጨረሻ ነገር ማድረግ የምችለው ይቅርታ ነው ማድረግ የምችለው። ይሄን ነገር አምጡ ታረቃችኋለሁ፣ ይሄን ነገር አርጉ ታረቃችኋለሁ ምለው ነገር የለም። የመጨረሻ መታረቅ እኮ ችግር የለውም፣ ይቅርታ ነው ማድረግላቸው ማለት ነው። እና